ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ በኔትወርክ መቆራረጥ ምክንያት ከቀናት መጥፋት በኋላም ዳግም ተመልሰን ተገናኝተናል። አርዕስተ ዜናውን በማስቀደም ዕለታዊ የመረብ ሚዲያ መረጃዎችን የምናሰማችሁ ይሆናል። በላስታ ግንባር ሳርዝናና ጎንደር በር አካባቢዎች ለመግባት በሶስት አቅጣጫ የተንቀሳቀሰው የብልጽግና ጦር በደረሰበት ከባድ የመልሶ ማጥቃት እርምጃም ክፉኛ መሽመድመዱ ታወቀ። በዚያው ውጊያ አንድ ከፍተኛ አመራርን ጨምሮ 23 የጠላት ወታደሮች ሲገደሉም በርካታዎች ደግሞ በጽኑ መቁሰላቸውና የቅዱስ ላሊበላ ሆስፒታል በቁስለኛ ወታደሮች ተጨናንቆ መዋሉም ተነግሯል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የብልጽግናን አገዛዝ ለማስወገድ አማራ ከማንኛውም ቀጠናዊና ዓለም አቀፋዊ ኃይል ጋር ጊዜያዊ የሆነ ስትራቴጂካዊ አጋርነት መፍጠሩ ሙሉ በሙሉ ፍትሐዊና አግባብነት ያለው እርምጃ መሆኑን የምኒልክ ዕዝ ፖለቲካ መምሪያ ኃላፊ ገለጸ። የአማራ ፋኖ በመሬት ላይ ባለው ብርቱ ወታደራዊ ክንድ ምክንያት የቀጠናውን ኃይል ሚዛን የሚያስጠብቅና ለፖለቲካዊ ትብብር ተፈላጊነቱ በከፍተኛ ደረጃ የጨመረ ዋና ባለድርሻ ሆኖ መውጣቱን አብራርተዋል። መረጃውን ታደምጡታላችሁ። አድማጭ ተመልካቾቻችን እነዚህንና የዛሬ ሐምሌ 27 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በላስታ ግንባር በሶስት አቅጣጫዎች በተደረገ ውጊያም የጸረ አማራው ብልጽግና ጦር ተሽመድምዶ ማለቁ ተሰምቷል። በላስታ ግንባር ወደ ሳርዝናም፣ ወደ ጎንደር በረና ሌሎች አካባቢዎች ላይ ወረራ ለማካሄድ ተንቀሳቅሶ የነበረው የብልጽግና ኃይል በተወሰደበት የመልሶ ማጥቃት እርምጃ ከባድ ኪሳራን ተከናንቦ ወደ ኋላ መሸሹ ነው የተነገረው። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ሳምራ ኮር ክንፍ የሆነው 30ኛ ክፍለ ጦር በወሰደው የመልሶ ማጥቃት እርምጃም የብልጽግና ጦር ክፉኛ መሽመድመዱ ታውቋል። በሶስት አቅጣጫዎች ማለትም ከብልባላ፣ በወይላ፣ ከሰኞ ገበያ፣ መረዝ በርና ከላሊበላ ሶርባ አቅጣጫን ይዞ የተንቀሳቀሰ የጠላት ሰራዊት ወደ ሳርዝና በተለምዶ ጎንደር በር ተብሎ ወደሚጠራው ቦታ ለመግባት ተንቀሳቅሶ የነበረ ቢሆንም ነገር ግን ከወደ ፋኖ ከባድ የሆነ የጸረ ማጥቃት እርምጃ ተወስዶበታል። የጠላት 65ኛ ክፍለ ጦር ትናንት ሐምሌ 26 2018 ዓ.ም ከረፋር ጀምሮ እስከ አመሻሽ ድረስ በመድፍ በዙ 23ና በሞርተር የታገዘ ውጊያ ያደረገ ቢሆንም ክንደ ነበልባሎቹ የ30ኛ ክፍለ ጦር አርበኞች በመከላከልና የመልሶ ማጥቃት እርምጃ በመውሰድ የጠላትን አከርካሪ በመስበር አንጸባራቂ ድል ተጎናጽፈዋል። በነበረው አውደ ውጊያ አንድ ከፍተኛ አመራርን ጨምሮ 23 የጠላት ወታደሮች ሲገደሉም በርካታዎች በጽኑ መቁሰላቸው ነው የታወቀው። ቁስለኛ ወታደሮች ለሕክምና ወደ ቅዱስ ላሊበላ ሆስፒታል የተወሰዱ ሲሆን ሆስፒታሉ በቁስለኞች በመጨናነቁ ምክንያት ለንጹሃን የሚሰጠውን አገልግሎት አቋርጦ ውሏል። በሳርዝናና በጎንደር በር የወደቀውን የጠላት አስከሬን ማህበረሰቡ በነቂስ ወጥቶ ስርዓተ ቀብሩን ፈጽሟል። በውጊያው ከባድ ኪሳራ የተከናነበው የብልጽግና ጦር በዘፈቀደ መድፍና ሞርታር 120 በመተኮስ የማህበረሰቡ እርሻ ላይ የነበሩ 5 ከብቶችን ሲገድል ቤትና ንብረት ያወደመ ሲሆን ባገኘው አጋጣሚ ሁሉ የግለሰብ ቤትን በመፈተሽ ለማዳበሪያ መግዣ የሚሆን የተቀመጠ ገንዘብን ዘርፈዋል ሲል የ303ኛ ኮር ህዝብ ግንኙነት ክፍል አስታውቋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የብልጽግናውን አገዛዝ ለማስወገድ አማራ ከማንኛውም ቀጠናዊና ዓለም አቀፋዊ ኃይል ጋር ጊዜያዊም ሆነ ስትራቴጂካዊ አጋርነት መፍጠሩ ሙሉ በሙሉ ፍትሐዊና አግባብነት ያለው እርምጃ መሆኑን የምኒልክ ዕዝ ፖለቲካ መምሪያ ኃላፊ ገለጸ። አርበኛው አክሎም የአማራ ፋኖ በመሬት ላይ ባለው ብርቱ ወታደራዊ ክንድ ምክንያት የቀጠናውን የኃይል ሚዛን የሚያስጠብቅና ለፖለቲካዊ ትብብር ተፈላጊነቱ በከፍተኛ ደረጃ የጨመረ ዋና ባለድርሻ ሆኖ መውጣቱን አብራርተዋል። የዘር ማጥፋት ወንጀል ከሚፈጽሙ አገዛዝ ጋር ለሚደረግ ትግል አማራ ከማንኛውም ቀጠናዊና ዓለም አቀፋዊ ኃይል ጋር አጋርነት መፍጠሩ ሙሉ በሙሉ ፍትሐዊና አግባብነት ያለው እርምጃ ነው ሲል ነው የምኒልክ ዕዝ ፖለቲካ መምሪያ ኃላፊ የገለጸው። በምስራቅ አፍሪካ እየተፈጠረ ባለው አዲስ ጂኦፖለቲካዊ አሰላለፍ ውስጥ ፋሺስታዊውን የብልጽግና ስርዓት ለማስወገድ አማራ ከማንኛውም ቀጠናዊና ዓለም አቀፋዊ ኃይል ጋር ጊዜያዊ ማለትም ታክቲካል እንዲሁም ስትራቴጂካዊ አጋርነት መፍጠሩ ሙሉ በሙሉ አግባብነትና ፍትሐዊነት ያለው እርምጃ መሆኑን ነው የምኒልክ ዕዝ ፖለቲካ መምሪያ ኃላፊ አርበኛ ሞገስ ሀበራዊ ገለጸው። አርበኛ ሞገስ በወቅታዊ ጉዳዮች ዙሪያ ባስተላለፈው ሀገራዊና ቀጠናዊ መልእክት እንዳመላከተም
የአማራ ፋኖ ከአገዛዙ ጋር የሚያደርገው ተጋድሎ ሌሎች ኃይሎችም በስርዓቱ ላይ እንዲነሱ መንገድ ከመክፈቱ ባሻገር መሬት ላይ ባለው ብርቱ ክንድ ምክንያት ለፖለቲካዊና ወታደራዊ ትብብር ተፈላጊነቱ በከፍተኛ ደረጃ ጨምሮታል ሲል አብራርቷል። ይህ የህልውና አጋርነትና ስትራቴጂካዊ ወዳጅነት ደግሞ የታገሉለትን ዓላማ ወደ ተሟላ ድል የሚያሸጋግር ትልቅ እድል መሆኑንም ነው አርበኛው የገለጸው። አርበኛ ሞገስ አባራው አክሎም ያለ ጦርነት መኖር የማይችለው የአብይ አህመድ አገዛዝ ስርዓት ምስራቅ አፍሪካ ለማተራመስ ያቀደውን ቀጠናዊ እሳት የአማራ ፋኖ ለ3 ዓመታት በብቸኝነት ተሸክሞ ማክሸፉን አብራርተዋል። አገዛዙ በ2 ሳምንታት ውስጥ አጠናቅቀዋለሁ ብሎ በአስቸኳይ ጊዜ አዋጅ ያወጀውን የጥፋት ጦርነት ፋኖ በጽናት መክቶ በመቀልበስ ታሪካዊ የበላይነቱን ማረጋገጡንም ኃላፊው ጠቁመዋል። የምኒልክ ዕዝ ፖለቲካ መምሪያ ኃላፊ አርበኛ ሞገስ አበራው መጪው ጊዜ ለአማራም እድልና ድል መሆኑን የሚያረጋግጡ የሚከተሉትን ዋና ዋና ስትራቴጂካዊ ጭብጦች አብራርተዋል። እነርሱም ህዝቡ ላለፉት 5 ዓመታት ሙሉ በሙሉ በጦርነት ውስጥ አልፎ ጽናቱን ያረጋገጠ በመሆኑም አሁን የሚካሄደው ቀጠናዊ ሁኔታዎች ለአማራ አዲስ የሚያደርጉት ነገር የለም። ለአማራ አዲስ ጦርነት የለም። በምስራቅ አፍሪካ እየተፈጠረ ባለው አዲስ ጂኦፖለቲካዊ አሰላለፍ ውስጥ የአማራ ፋኖ ቀጠናዊ ኃይል ሚዛኑን የሚወስንና የሚያስጠብቅ ዋና ባለድርሻ ሆኖ ወጥቷል። ፋኖ በመሬት ላይ ባለው ብርቱ ክንድ ምክንያት ለፖለቲካዊና ወታደራዊ ትብብር ተፈላጊነቱ ጨምሯል። ይህም ለአማራ ትልቅ የድል እድል ነው። የዘር ማጥፋት ወንጀል እየፈጸመ የሚገኘው ፋሽስታዊው ስርዓትን ለማስወገድ አማራ ከማንኛውም ቀጠናዊና ዓለም አቀፋዊ ኃይል ጋር ታክቲካል ወይንም ስትራቴጂካል አጋርነት መፍጠሩ ሙሉ በሙሉ አግባብነትና ፍትሐዊነት ያለው እርምጃ ነው። የአማራ ህዝብ ብቸኛ ወካይ ድርጅት የአማራ ፋኖ ብሔራዊ ንቅናቄ በአሁን ቁመናው ራስ በቅ መሆኑ እንደተጠበቀው ነው። ወደፊት መላው ህዝብ 100% በዚሁ የትግል መስመር ስር ሰብሳቢነት የሚፈጠረው ወታደራዊና ፖለቲካዊ አቅም በመሬት ላይ በማንኛውም ኃይል የማይገዳደር ግዙፍ ተፈሪ ያደርገዋል። በመጨረሻም የአማራ ህዝብ የታወጀበትን የህልውና አደጋ በአስተማማኝ ሁኔታ መመከት የሚያስችል ኃይል መፍጠሩንና አሁን ያለው ቀጠናዊ ሁኔታ ደግሞ የታገሉለትን ዓላማ ወደ ተሟላ ድል የሚያሸጋግር መሆኑን የጠቀሰው አርበኛ ሞገስ አበራው መጪው ጊዜ ለአማራ እድልና ድል ነው ሲል አረጋግጧል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። የደላንታ ወረዳ ነዋሪዎች የጸረ አማራውን ብልጽግና አገዛዝ የመጨረሻ ቀብር ለመፈጸም ሙሉ ቁርጠኝነታቸውን ገለጹ። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ሙሉ በሙሉ በተቆጣጠረውና እጅግ ስትራቴጂካዊ የጦር ቀጠና በሆነው ደላንታ ወረዳ ትናንት ሐምሌ 26 2018 ዓ.ም የነዋሪውን ህዝባዊ ወገንተኝነትና የትግል ቁርጠኝነቱን የበለጠ ያጠናከረ ታላቅ ህዝባዊ መድረክ አካሂዷል። ይህ ታሪካዊ የውይይት መድረክ የተካሄደው የደላንታ ወረዳ መቀመጫ በሆነችው በወገል ጤና ከተማ ሲሆን በመድረኩ የምኒልክ ዕዝ ከፍተኛ አመራሮች፣ የኮርና የክፍለ ጦር አመራሮች እንዲሁም ማዕረግተኛ ወታደራዊ አዛዦች ተገኝተው መድረኩን በብቃት መርተዋል። በውይይቱ ወቅት ለበርካታ አስርት ዓመታት በአማራ ህዝብ ላይ ሲፈጸም ስለነበረው ስልታዊና ቀጥተኛ የዘር ማጽዳት እንዲሁም በአሁኑ ወቅት ተባብሶ መንግስት መር በሆነ መልኩ ስለቀጠለው ዘር ጭፍጨፋም በእዙ ትምህርትና ስልጠና መምሪያ ኃላፊ በአርበኛ ፍቅሩ ፈንታው ሰፊና አጠቃላይ ገለጻ ተደርጓል። የህልውና ትግሉ መነሻና መድረሻን በሚመለከት ደግሞ ሰፊ ማብራሪያ ያቀረበው የእዙ ፖለቲካ መምሪያ ምክትል ኃላፊ አርበኛ ስንታየው ተስፉ ትግሉ ህዝብን ከእልቂት የማዳንና ፍትህት የማስፈን ራስ በቅ ትግል መሆኑን አጽንኦት ሰጥቶ አብራርተዋል። አርበኛ ስንታየው አክሎም ፋኖ ከሌሎች አጋር ኃይሎች ጋር የሚያደርገው ትብብርና ወታደራዊ አጋርነት እስከምን ድረስ ሊሆን እንደሚችልና የጋራ ግቡን በሚመለከት ግልጽና ተጨባጭ ማብራሪያ ሰጥተዋል። ሌሎች የእዝና የኮር ከፍተኛ አመራሮችም በተለያዩ ርዕሰ ጉዳዮች ዙሪያ ማብራሪያና ገለጻ ባደረጉበት በዚህ መድረክ የወረዳው ነዋሪዎች ከመድረኩ አመራሮች ለቀረቡት ማብራሪያዎች ያላቸውን አክብሮትና ሙሉ ድጋፍ በታላቅ ወኔና ቁርጠኝነት ገልጸዋል። ህዝቡ ለህልውና ትግሉ ያለውን የጸና አቋም ሲያረጋግጥ የብልጽግናው አገዛዝም ተገርስሶና የፋኖ ፍትሐዊ ትግል መቋጫ አግኝቶ በምድሪቱ ላይ ፍትህና ርትዕ እስኪሰፍን ድረስ ከፋኖ ጎን ቆሞ እንደሚዋጋና እንደሚያዋጋ በይፋ ገልጿል። በተጨማሪም ነዋሪው ለትግሉ ያለውን ጥልቅ አጋርነት ገልጾ በህልውና ትግሉ ዙሪያ ወደፊት በሚደረጉ የውጊያና የፖለቲካ እንቅስቃሴዎች ላይ መሻሻል አለባቸው ያላቸውን ወሳኝ ጉዳዮችን ነቅሶ በማውጣት ገንቢ አስተያየት ሰጥቷል። በትግሉ ውስጥ የበለጠ ሊጠናከሩና ሊበረታቱ የሚገባቸውን የህዝብና የፋኖ አንድነት፣ የደጀንነት ሚናና የደህንነት ጥቃቅን ጉዳዮች ላይ ያተኮረ አዎንታዊ ሀሳቦችም ተሰጥተዋል። ይህ በደላንታ ወረዳ የተካሄደው ታላቅ ህዝባዊ መድረክ የአማራ ህዝብ ለነጻነቱና ለህልውናው ያወጀውን መራር ትግል ወደ ተሟላ ድል ለማሸጋገር ያለውን ዝግጁነት ከምንጊዜውም በላይ በከፍተኛ ደረጃ ላይ እንደሚገኝ በግልጽ ያሳየ ሆኗል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው።
በታሪካዊው ካራምሸግ ስም ካራምሸግ ብርጌድ የአርበኞች ጦር ተመሰረተ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በአጼ አምደ ጽዮን ኮር ስር የአጼ ዳዊት ክፍለ ጦር በሚንቀሳቀስበት ቀጠና ካራምሸግ ብርጌድ የአርበኞች ጦር ሰራዊት መመስረቱን የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን አስታውቋል። በሸዋ ጠቅላይ ግዛት መራቤቴ አውራጃ ሬማ ክላስተር በተካሄደ በዚህ ምስረታ ስነ ስርዓት ላይ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከፍተኛ አመራሮች፣ የአፄ ዳዊት ክፍለ ጦር አመራሮች፣ የክላስተርና የቀበሌ አመራሮች እንዲሁም ጥሪ የተደረገላቸው ልዩ ልዩ ተጋባዥ እንግዶች በተገኙበት ነው መድረኩ የተካሄደው። በዚሁ የምስረታ መድረክ ላይ የሰራዊቱን የውስጥ አደረጃጀት፣ ወቅታዊ ቀጠናዊ ጂኦፖለቲካዊ ሁኔታዎችን፣ የሰራዊቱን የስነ ልቦና ዝግጅት እንዲሁም የወደፊት የትግል አቅጣጫዎችን አስመልክተው በየደረጃው ከሚገኙ አመራሮች ሰፊ ምክረ ሀሳቦች ተነስተው የጋራ ውይይት ተደርጎባቸዋል። ውይይቱን ተከትሎ አዲስ የተመሰረተው የካራምሸግ ብርጌድ በተሟላ አደረጃጀት ወደ ስምሪት መግባቱን ኮሩ አስታውቋል። ለብርጌዱ የኮማንድ አመራሮችም ተመርጦ መርሃ ግብሩ በነባሩ ቱባ ባህል ኪነትና ልዩ ልዩ አዝናኝ ጽሑፎች ሊጠናቀቅ ችሏል። በመጨረሻም የተሰየሙት አመራሮች ህዝቡንና አካባቢያቸውን በቅንነት፣ በታማኝነት፣ በፍትሐዊነትና በጽናት ለማገልገል በህዝቡ ፊት ቃለ መሐላ ፈጽመዋል። ዳግም ወደ ወሎ ቤት አማራ መረጃችን እናልፋለን። 45ኛ መብረቅ ክፍለ ጦር በተቆጣጠረው ቀጠና ህዝባዊ ውይይት ማካሄዱን አስታወቀ። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 45ኛ ክፍለ ጦር በተቆጣጠረው ጎረንጅ ቀጠና ላይ ታላቅ ህዝባዊ መድረክ አካሂዷል። በመድረኩ ላይ ከፍተኛ ዕዝ የኮርና የክፍለ ጦር ከፍተኛ አመራሮች ተገኝተዋል። በመድረኩ ላይ መክፈቻ ንግግር ያደረጉት አርበኛ ንጉሴ አሚድ ጎረንጅ ከተማ በጠላት እጅ ከ6 ወር በላይ ተይዛ ስቆይ የአገዛዙ ወንበር አስጠባቂ ሰራዊት በማህበረሰቡ ላይ ሰብአዊ፣ ኢኮኖሚያዊ እንዲሁም ማህበራዊ ጉዳዮች ላይ አሉታዊ ተጽዕኖ ሲያሳድር መቆየቱን አውስተዋል። በመቀጠልም የመብረቅ አናብስቶች ከተማዋን ለመቆጣጠር በጠላት ምሽግ ላይ ተደጋጋሚ የማጥቃት ውጊያ በመክፈት ከተማዋን ነፃ ማውጣታቸውም ተገልጿል። በተያያዘ ዜና በሰሜን ወሎ ዞን መቄት ወረዳ ደብረ ዘቢጥ ክላስተር የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ሰፊ የህዝብ ንቅናቄ መድረክ አካሄደ። በንቅናቄ መድረኩ ከማህበረሰቡ ጋር ሰፊ ውይይት የተደረገ ሲሆን ህዝቡም በመቄትና አካባቢው ካሉ የፋኖ ኃይሎች ጋር የተጀመረው ትስስርና አንድነት ተጠናክሮ መቀጠል እንዳለበት አዎንታዊና ጠንካራ ምክረ ሀሳቦችን የሰጠ ሲሆን ፋኖ የአማራ ህዝብ ስርዓት ወለድ በሆነ መንገድ የገጠመውን ሁለንተናዊ የህልውና አደጋ ለመቀልበስ የሚያደርገውን ፖለቲካዊ ትጥቅ ትግል በሙሉ ልብነት ሁለንተናዊ ድጋፍ ለማድረግ ዝግጁ መሆኑን በመድረኩ ቃል ገብተዋል። ማህበረሰቡ በትግሉ ተደራሽና ቅቡልነት ዙሪያ እንዲሁም በድርጅታዊ እድገትና የዲፕሎማሲ ስራዎች ዙሪያም ጠንካራ ሀሳቦች ሰንዝረዋል። ሰራዊቱ ፍጹም ለትግሉ የታመነ በጥሩ ስነ ምግባር የታነጸም ለጓድና ማህበረሰቡ ክብር ያለው እንዲሆን ድርጅቱ አበክሮ መስራት እንዳለበት ማህበረሰቡ ያሳሰበ ሲሆን በድርጅታዊ እድገትና ዓለም አቀፍ ተቀባይነት ድርጅቱን በእጅጉ ማሳደግ አለበትም ብለዋል። ሌላው ፋኖ በተቆጣጠራቸው አካባቢዎች የትምህርት፣ የጤና፣ የግብርናና ሌሎች አገልግሎቶች በአግባቡ እንዲፈጸሙ ፋኖ እያደረገ ያለውን አዎንታዊ ድጋፍ አድንቀው በህዝብ ሀብት የተገነቡ ተቋማትን ማህበረሰቡ የሚሆን ፋኖ መጠበቅ አለበት በሚል በመድረኩ በሰፊው ተነስቷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የአደረጃጀት መምሪያ ኃላፊው አርበኛ አሰፋ መለሰም፣ የእዙ ዕቅድ ዝግጅትና ግምገማ መምሪያ ኃላፊ አርበኛ አድራገው ያለውና የእዙ ምክትል ህዝብ አስተዳደር ኃላፊ አርበኛ ጋሻው ሙልጌታ እንዲሁም የ303ኛ ኮር ህዝብ አስተዳደር ኃላፊ አርበኛ አምሳ አለቃ መንግስቱ ካሳም ከዚህ አልፎ የ303ኛ ኮር 81ኛ ክፍለ ጦር አመራሮች እንዲሁም የ106ኛ ኮር 22ኛ ክፍለ ጦር አመራሮች የተገኙ ሲሆን ለንቅናቄ መድረኩ የሚመጥ በሁሉም ዘርፍ ማብራሪያ ተሰጥቷል። በንቅናቄ መድረኩ ከማህበረሰቡ ጋር ሰፊ ውይይት የተደረገ ሲሆን ህዝቡም በመቄትና አካባቢው ካሉ የፋኖ ኃይሎች ጋር የተጀመረው ትስስርና አንድነት ተጠናክሮ መቀጠል እንዳለበት አዎንታዊና ጠንካራ ምክረ ሀሳቦችን የሰጠ ሲሆን ፋኖ የአማራ ህዝብ ስርዓት ወለድ በሆነ መንገድ የገጠመውን ሁለንተናዊ የህልውና አደጋ ለመቀልበስ የሚያደርገውን ፖለቲካዊ ትጥቅ ትግል በሙሉ ልብነት ሁለንተናዊ ድጋፍ ለማድረግ ዝግጁ መሆኑን በመድረኩ ቃል ገብተዋል። ማህበረሰቡ በትግሉ ተደራሽና ቅቡልነት ዙሪያ እንዲሁም በድርጅታዊ እድገትና የዲፕሎማሲ ስራዎች ዙሪያም ጠንካራ ሀሳቦች ሰንዝረዋል። ሰራዊቱ ፍጹም ለትግሉ የታመነ በጥሩ ስነ ምግባር የታነጸም ለጓድና ማህበረሰቡ ክብር ያለው እንዲሆን ድርጅቱ አበክሮ መስራት እንዳለበት ማህበረሰቡ ያሳሰበ ሲሆን በድርጅታዊ እድገትና ዓለም አቀፍ ተቀባይነት ድርጅቱን በእጅጉ ማሳደግ አለበትም ብለዋል። ሌላው ፋኖ በተቆጣጠራቸው አካባቢዎች የትምህርት፣ የጤና፣ የግብርናና ሌሎች አገልግሎቶች በአግባቡ እንዲፈጸሙ ፋኖ እያደረገ ያለውን አዎንታዊ ድጋፍ አድንቀው በህዝብ ሀብት የተገነቡ ተቋማትን ማህበረሰቡ የሚሆን ፋኖ መጠበቅ አለበት በሚል በመድረኩ በሰፊው ተነስቷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የአደረጃጀት መምሪያ ኃላፊው አርበኛ አሰፋ መለሰም፣ የእዙ ዕቅድ ዝግጅትና ግምገማ መምሪያ ኃላፊ አርበኛ አድራገው ያለውና
የእዙ ምክትል ህዝብ አስተዳደር ኃላፊ አርበኛ ጋሻው ሙልጌታ እንዲሁም የ303ኛ ኮር ህዝብ አስተዳደር ኃላፊ አርበኛ አምሳ አለቃ መንግስቱ ካሳም ከዚህ አልፎ የ303ኛ ኮር 81ኛ ክፍለ ጦር አመራሮች እንዲሁም የ106ኛ ኮር 22ኛ ክፍለ ጦር አመራሮች የተገኙ ሲሆን ለንቅናቄ መድረኩ የሚመጥ በሁሉም ዘርፍ ማብራሪያ ተሰጥቷል። አድማጭ ተመልካቾቻችን ለዛሬ ሐምሌ 27 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።